የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት የተሻለ አፈጻጸም ላስመዘገቡ የሪጅን ጽሕፈት ቤቶች፣ ዲስትሪክቶችና ቅርንጫፎች የሰጠው እውቅናና ሽልማት ለበለጠ ውጤትና ስራ ማነሳሻ ስንቅ እንደሚሆናቸው ተሸላሚዎች ተናገሩ። በበጀት ዓመቱ በአጠቃላይ ከባንኩ ሪጅኖች መካከል የላቀ አፈጻጸም በማምጣት አንደኛ በመውጣት ተሸላሚ የሆነው ደቡብ ሪጅን ከባንኩ ፕሬዝደንት አቶ አቤሳኖና የቢዝነስ ኤክስኪዩቲቭ ምክትል ፕሬዝደንት አቶ ደረጀ ፉፋ እጅ ዋንጫና ሽልማት ተቀብለዋል። ከአጠቃላይ የባንኩ ሪጅኖች አንደኛ ወጥቶ በተቀመጠው ኬፒአይ መሰረት አንደኛ ወጥቶ የሚሸለመው ደቡብ ሪጅን። የደቡብ ሪጅንን በመወከል ሽልማቱን የተቀበሉት የኢትዮጵያ ንግድ ባንክ ደቡብ ሪጅን የሆልሴል ባንኪንግ ዳይሬክተር አቶ እሸቱ ሀብተ ማርያም እንደተናገሩት እንደ ሪጅን ያገኘነው እውቅናና ሽልማት ለበለጠ ውጤትና ስራ ማነሳሻ ስንቅ የሚሆነን ነው ብለዋል። ይሄ ዋንጫ ለሰራተኞቻችን፣ ለቅርንጫፎቻችን፣ ለማኔጅመንቱ እንዲሁም ለሪጅኑ ትልቅ አቅም የሚፈጥር በመሆኑ እንደ ሪጅን ይሄን አቅም ተጠቅሞ ኤነርጃይዝ አድርጎ ውጤትን ቀይሮ ወደ ተሻለ ነገር ለማምጣት ሪጅናችን ከፍተኛ መነሳትን ይፈጥራል የሚል እምነት አለኝ። በቀጣይ ዓመት በእርግጠኝነት በድጋሚ በዋንጫ ተሸላሚ ሊስት ውስጥ የሚገባ ሪጅን ነው ብዬ መናገር እችላለሁ። የባንኩ ሰራተኛ ማህበር ከባንኩ ማኔጅመንት ጋር ተባብሮ በመስራትና ለአንድ ወር ያህል የባንኩን ሰራተኞች በሚገኙበት ቦታ በመዘዋወር ሰራተኞችን በስራቸው ውጤታማ እንዲሆኑ በማበረታታት በዘንድሮ በጀት ዓመት ለተገኘው የላቀ ውጤት ከፍተኛ አስተዋጽኦ በማድረጉ ተሸላሚ ሆነዋል። የሰራተኛ ማህበሩን በመወከል የማህበሩ ፕሬዝደንት አቶ አበራ ጌታቸው ሽልማታቸውን ተቀብለዋል። አቶ አበራ ጌታቸው የሰራተኛ ማህበር ፕሬዝደንትን ወደ መድረኩ ጋብዤ ሽልማቱን እንዲቀበል ባንኩ ያስመዘገበው ውጤት የባንኩ አመራርና ሰራተኞች በጋራ ተናበው በመስራታቸው መሆኑን የገለጹት አቶ አበራ ሽልማቱ ለቀጣይ ስራዎች ስኬታማነት አደራ የሚሰጥ መሆኑን ተናግረዋል። እንግዲህ ያለፈውን ውጤት ያመጡት ውድ ሰራተኞቻችን ናቸው። ይሄ ውጤት ሲመጣ በቀላል አልመጣም። ቀጣይም የተያዙ እቅዶችን በእርግጠኝነት ሰራተኛው ከመጀመሪያው ቀን ጀምሮ በመስራት ያንን ነገር እናሳካለን። ትልቁ ነገር እኛ የምንሰራበት ተቋም የሀገር ተቋም ነው። በአንድም በሌላም ንግድ ባንክ እንደ ንግድ ባንክ ውጤታማ ሲሆን ሀገር ውጤታማ ትሆናለች። በዚህ ውስጥ ደግሞ ሰራተኞቻችንም ተጠቃሚ ይሆናሉ። ከዚህም አንጻር ያለ አንዳች ጥርጥር ቀጣይ ዓመት የያዝናቸውን ሁሉንም ኬፒአይዎች ልክ እንደ ከዚህ ቀደሙ ሁሉ አሳክተን በተጨማሪ ስኬት በተጨማሪ ድል ተገናኝተን የምንመሰጋገንበትም ይሆናል። በሽልማት ስነ ስርዓቱ ላይ መልእክት ያስተላለፉት የባንካችን ፕሬዝደንት አቶ አቤሳኖ ተሸላሚዎቹ ላስመዘገቡት ውጤት በማመስገን ለወደፊት ስራቸው ስንቅ ሆኖ ስኬታማ እንዲሆኑ በትጋት እንዲሰሩ አደራ ብለዋል።